በአማራ ክልል ጎንደር ቀጠና ዙ23 የተማረከበትና ወሳኝ የተባለው ያገዛዙ ወታደራዊ ካምፕ የተደመሰሰበት ውያ መደረጉ ታውቋል። በወሎ ቀጠናም የመከላከያ ኮማንዶ ያለቀበት ውያ ተደርጎ በርካታ ጉዳት መድረሱ የተነገረ ሲሆን የያዘን መግለጫም ከመከላከያ ሰራዊቱ መሰጠቱ ተሰምቷል። የብልጽግናው መንግስትም ከፍተኛ ተርምስ ላይ መግባቱም ተረጋግጧል። በሌላ በኩል ዋና የብልጽግና ደህንነቶች በቁጥጥር ስር ውሏል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን የተወደዳችሁ የሚዲያችን ተከታታዮች፣ ስለ ሰዓቱ የተሰሙ አዳዲስና ወቅታዊ እንዲሁም የድል መረጃዎችን እናስደምጣችኋለንና እስከ መጨረሻው አብራችሁን ቆዩ። በአማራ ክልል መጠነ ሰፊ ጦርነት እያደረገ ያለው ጠቅላይ ሚኒስትር አብይ አህመድ አሊ የሚመሩት የብልጽግናው አገዛዝ በተለያዩ የአማራ ክልል አካባቢዎች ከፍተኛ የሆነ ጥቃትን ቢያስተናግድም የበቀል እጁን ግን አሁንም ንጹሃን ላይ ማሳረፉን እንደቀጠለ ይገኛል። የአማራ ፋኖ በበኩሉ በተለያዩ የክልሉ አካባቢዎች እየወሰደ ባለው እርምጃ ከፍተኛ የተባለ የተጠና ውጊያ በማድረጉ በየዕለቱ ባገዛዙ ጥምር የጦር ሰራዊት ላይ ከፍተኛ ኪሳራ ማድረሱን ቀጥሎበታል። ጠቅላይ ሚኒስትር አብይ አህመድ በአማራ ክልል በተለያዩ አካባቢዎች ለካድሬዎቹና ለጀነራሎቹ ትዕዛዝ በመስጠትና ካድሬዎቹ ባደረጉት ስብሰባ ላይ ስልጠና ክልሉን ተቆጣጥሮ ካሁን በኋላ ፋኖ የሚባል ኃይል የለም እያሉ ህዝብን ለማደናገር እየሞከሩ ቢሆንም የአማራ ፋኖ ኃይሎች በሁሉም ግንባሮች የመንግስትን ሰራዊት እየደመሰሱና በርካታ ቦታዎችን እየተቆጣጠሩ መሬት ላይ ያለውን እውነታ ለህዝብ እያሳዩ ቀጥለዋል። አሁን ላይ ፋኖ ይበልጥ አድማሱን እያሰፋና በድል እየገሰገሰ ሲሆን የብልጽግናው መንግስት ሰራዊት ደግሞ በርካታ ሰራዊቱን እየገበረ ሽንፈትን እያስተናገደ ይገኛል። እየከሰመ ያለው የብልጽግና መንግስትም ፋኖን ለማጥፋት ያለ የሌለ ኃይሉን አሰባስቦ ወደ አማራ ክልል ቢከትም ፋኖች ግን የብረት አጥር ሆነው የገባውን የመንግስት ጥምር የጦር ሰራዊት በየቦታውና በየግንባሩ ልክ እያስገቡት እንደሆነ መረጃዎች ያመላክታሉ። በዛሬው ዕለትም የአማራ ፋኖ ብሔራዊ ኃይል የዳግማዊ ቴዎድሮስ የቡድን መሳሪያዎችንና የመገናኛ ሬዲዮችን ጨምሮ በርካታ የጠላት ኃይል መማረኩ የታወቀ ሲሆን ዛሬ ከንጋቱ 11 ሰዓት ጀምሮ የዳግማዊ ቴዎድሮስ ኮር አካሎች የምስራቅ በለሳዊቷን ከተማ ሰፍሮ የነበረ የተባለውን የብልጽግና ሰራዊት በሶስት አቅጣጫ ወደ ካምፑ ዘልቆ በመግባት ከፍተኛ ኪሳራ አድርሶበታል ነው የተባለ። በዚህም ውጊያ ዙ23 በፋኖ እጅ እንደገባ እየተነገረ ሲሆን ፋኖዎቹም ዙ23 የማረኩት ጣይመን ከተማ የነበረውን የመንግስትን ካምፕ በተቆጣጠሩበት በዛሬው ዕለት እንደሆነም ተመላክቷል። በጨበጣ ውጊያ የጠላትን ሁለት ምሽጎች በመደርመስ በርካታ የመንግስት ኃይል በማቁሰል እንዲሁም ሻምበል መሪዎችን ሳይቀር በመደምሰስ ቀሪዎቹን አባላት ሙትና ምርኮኛ አድርገዋቸዋል። በዚህ አውደ ውጊያ ላይም የኮር ተወርዋሪ ኃይል አጼ ኢያሱ ክፍለ ጦር፣ ዙዛምባ ክፍለ ጦርና የንስር በለሳ ክፍለ ጦር የተወሰኑ አካላት እንዲሁም የኮሩ የሥራ አስፈጻሚ አካላት በውጊያው በመሳተፍ ጠላትን አንገት ያስደፋ ድል እንዳስመዘገቡና ጎንደር የበጋሻው ክፍለ ጦር የቆረጣ ውጊያ ስልትን በመጠቀም የጠላትን ኃይል አንገት አስደፍቶ እንዲማረር ትልቅ ሚና ተጫውቷል ነው የተባለ። እንደ ምንጫችን ገለጻ ከሆነ ደግሞ በዚያው ወደ ውጊያ 1000 ብሬን ተተኳሽና 2000 ክላሽንኮቭ ተተኳሽ ተማርኳል። በተጨማሪም 100 የእጅ ቦምብ የመገናኛ ሬዲዮና 3 ብሬን ከ55 በላይ ክላሽንኮቭ ጠመንጃዎችም ተማርከዋል ብሏል። ከወታደራዊ ቁሳቁሶች መካከልም በርካታ ገቢ የተደረጉ ሲሆን በሰው ኃይልም ከደረሰበት ኪሳራ መካከል 25 መከላከያ ሰራዊት እስከ ሙሉ ትጥቁ ተማርኳል። ከ37 በላይ የሚሆን የመከላከያ ሰራዊትም ሙሉ በሙሉ መደምሰሱን የተገለጸ 35ቱ ደግሞ ቁስለኛ የተደረገ ሲሆን በዚህም ምክንያት የጓኋላ የመጀመሪያ ደረጃ ሆስፒታልና አርባያ ሆስፒታል በቁስለኞች መጥለቅለቁም ታውቋል። በተመሳሳይ በወሎ ቀጠና ከለላ ወረዳን ጨምሮ በበርካታ የምዕራብ ወረዳዎች ሰሞኑን ከባድ ውጊያ መደረጉን መዘገባችን አይዘነጋም። በውጊያውም አገዛዙ ከድሮን ጀምሮ በመድፍና በቢኤም እንዲሁም በሞርተርና በዙ23 የታገዘ 2 የኮማንዶ ክፍለ ጦሮችና ከ2 እዝ የተውጣጣ ሰራዊትን አሰልፎ የነበረ ቢሆንም በጥቂት የአማራ ፋኖ አሃዶች የተሰነዘረበትን ጥቃት መቋቋም ባለመቻሉ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራም ተከናንቧል። ውጊያው የተካሄደው በጃማ፣ በክለላ፣ በልጓማ፣ በደብረ ዘይት፣ በገነቴ፣ በመሃል ሳይንት፣ ደንሳ ከተማ፣ በተንታ ጅባር እንዲሁም በመቅደላ ማሻና በሰኞ ገበያ እንደሆነም ተረጋግጧል። በአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ ከ3 ኮሮች ማለትም ከንጉስ ሚካኤል አሊ ኮር፣ ከልጅ ኢያሱ ኮርና ከደጋው መብረቅ ኮር እንዲሁም የዙ ልዩ ዘመቻ አሃድ ከሆነው ከበላጎ ተወርዋሪ ሻለቃ የተወጣጡ የፋኖ አሃዶችና ከፋድ ሸዋ ጠቅላይ ግዛት እዝ እና ከወሎ ጠቅላይ ግዛት እዝ የተወጣጡ የፋኖ ኃይሎች ጥምረት በመፍጠር ነው በአገዛዙ ጥምር የጦር ሰራዊት ላይ ጥቃት የከፈቱበት ተብሏል። በአገዛዙ በኩል በአየር ወለድ ኮማንዶ መምሪያ 105ኛ ክፍለ ጦር ኮማንዶዎችን ጨምሮ በሰሜን ምስራቅ እዝ የ800ኛ ኮር ሰራዊትና የ11ኛ እዝ ወታደሮች እንዲሁም የደቡብ ወሎ ዞን መከታዎች ሲል የሚመካባቸው ሐራ ኮማንዶ የሚል መጠሪያ ያላቸው የሚሊሻ አባላትና የአድማ ብተና አባላት
በወረዳ ካድሬዎች መንገድ መሪነት የድሮንና የመድፍ የዙ 23 እና የሞርተር እንዲሁም የቢኤም ሽፋን እየሰጠ ያሳለፈ ቢሆንም የፋኖን ጥቃት መቋቋም አቅቷቸው ከባድ ሽንፈትን ተከናንበው የተረፉት ተመልሰዋል ነው የተባለ። በውጊያው 4 ብሬን፣ 1 ስናይፐር እንዲሁም 170 ክላሽንኮቭ መሳሪያ፣ 2 ወታደራዊ ኦራል ተሽከርካሪ ከጫኑት ሬሽን እና ተተኳሽ እንዲሁም 146 ወታደሮችና በርካታ ወታደራዊ መገናኛ ሬዲዮኖችን በፋኖ መማረካቸውም ለመረጋገጥ ተችሏል። በተጨማሪም የጠላት ቡድን ከከለላ ወረዳ ውስጥ ለገና በዓል ለእርድ አዘጋጅቷቸው የነበሩ 4 ሰንጋ በሬዎችና በርካታ ኩንታል የምግብ እህልም በፋኖ ቁጥጥር ስር መግባቱም ተረጋግጧል። በዚህ ውጊያ ከተገደሉት በመቶች የሚቆጠሩ የመከላከያ ሰራዊት አባላትን እና የሚሊሻ እንዲሁም የአድማ ብተና አባላት በተጨማሪ መንገድ ሲመሩ የነበሩ በርካታ የወረዳ አመራሮችም መደምሰሳቸው ተነግሯል። ከፊሎቹም በከባድ ሁኔታ ቆስለዋል ነው የተባለ። መከላከያን መንገድ ሲመሩ ተገኝተው ከተገደሉ የወረዳ አመራሮች መካከልም የክላላ ወረዳ ገንዘብ ጽሕፈት ቤት ዕቃ ግምጃ ቤት ኃላፊ አቶ አሚኑ አህመድ፣ የወረዳው ሲቪል ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ኃላፊ አቶ አሊ አህመድ ዩሱፍ እንዲሁም የወረዳው ሚሊሻ ጽሕፈት ቤት የሰላም አስከባሪ ሂደት ኃላፊ ሳጅን አልዩ አህመድ አብዲን ጨምሮ ሌሎች የወረዳው ጸጥታ ቢሮ አመራሮችና አባላት እንደሚገኙበትም ታውቋል። ይህንን ተከትሎም የክላላ ወረዳ አስተዳዳሪ ለ5ኛ ቀናት የያዘን መግለጫ ማውጣቱን ከወረዳው ይፋ የማህበራዊ ትስስር ገጽ ላይ ለመመልከት ተችሏል። ወረዳው በመግለጫው ከአመራሮቹ መካከል አንዳንዶቹ በተገኙበት ነው የተገደሉት ያለ ሲሆን ሌሎቹ ደግሞ በውጊያው መሃል ነው የተገደሉብኝ ማለቱም ነው የተሰማ። ከዚህ ጋር በተያያዘ ሌላ የሐዘን መግለጫም ከመከላከያ በኩል ተሰምቷል። የመከላከያ ሎጂስቲክስ ዋና መምሪያ ጠቅላላ አገልግሎት ደረጃ 1 ሆስፒታል አባል የነበሩት ሻምበል ሲሳይነሽ ደግፌም ሕይወታቸው አልፏል። ይህንን በተመለከተም መከላከያ ሰራዊቱ የሐዘን መግለጫ ሰጥቷል። መከላከያ ሰራዊቱ በመግለጫው ላይ ሻምበል ሲሳይነሽ ደግፌ በድንገተኛ መሞታቸውን ይግለጽ እንጂ እውነታው ግን በታጣቂ ኃይሎች መገደላቸው አሁን ላይ እየተነገረ ይገኛል። በጥቅሉ የአማራ ክልል ለብልጽግናው መንግስት ረግረግ ሆኖ የቀጠለ ሲሆን አረጋ ከበደ ለበርካታ ጊዜ ፋኖ ጥቃት ማድረስ የማይችልበት ደረጃ ላይ አድርሰነዋል ብለው ከመናገራቸው ፋኖ በተለያዩ የአማራ ክልል አካባቢዎች እየገባ የፈለገውን የብልጽግናን አመራር ገድሎና የመሳሪያ ግምጃ ቤት ሰብሮ ከከባድ እስከ ቀላል መሳሪያ እየነጠቀ እያስደመመን ቀጥሏል። የብልጽግናው መንግስት አጣብቂኝ ውስጥ መግባቱ ሲነገር የራሱ ባለስልጣናትና የሰራዊቱ አባላት ደግሞ እየከዱ መሆናቸው ሌላኛው ፈተና ሆኖበት ቀጥሏል። የመከላከያ 54ኛ ክፍለ ጦር ሰሞኑን ሰሜን ሜጫና አካባቢው ቀጠና ላይ መግባቱ ተሰምቷል። ይህ የመንግስት ኃይል በመራዊ ከተማና ዙሪያ ባሉ ቀበሌዎች ቻይና ካምፕና አቦ መስክ ባሉ ቀበሌዎች ንጹሃንን አርሶ አደሮችን የጦር መሳሪያ አምጡ እያለ ቤት ለቤት እየገባ በብርበራ ወቅት ደግሞ ዝርፊያ እየፈጸመ ስለመሆኑ የደረሰ መረጃ ያመላክታሉ። ይህ ብቻ አይደለም። የምልት ምንጮች ጠበንጃ የለኝም የሚሉ አርሶ አደሮችን አምጡ እያለ የሚዘገንን ድብደባ፣ የተለያዩ ማንገላታት ሲያደርግ መሰንበታቸውም እየተነገረ ነው። በጥቅሉ ሰሞኑን በሜጫ ቀጠና የመንግስት ኃይሎች በሚሊሻ በመመራት በህዝባችን ላይ አያሌ በደል እያደረሱ ነው ሲሉ ምንጮች ነግረውናል። በዚህ ቀጠና ከገጠር ከተሞች ወደ ወረዳ ማዕከል መራዊ የሚያስገቡ ከ4 በላይ መንገዶች ተዘግተዋል። በህዝባችን ላይ ሁለንተናዊ ጉስቁልና ለማምጣትና በኢኮኖሚ ለመምታት መንገዶችን በመዝጋት የንግድ እንቅስቃሴ እንዳይኖር እያደረጉ ይገኛሉ ሲሉም ነው ምንጮችን የነገሩን። በሌላ በኩል የመንግስት ኃይሎች አሁንም እየከዱ ፋኖን እየተቀላቀሉ ነው። 5 የብልጽግና መንግስት የጥምር ኃይል አባላት የነበሩ የሚሊሻና የአድማ ብተና አባላትም የአማራ ፋኖ የብሔራዊ የቴዎድሮስ ዕዝ 206 ኮር 14ኛ ክፍለ ጦርን ተቀላቀሉ። ብልጽግና ስርዓት በአማራ ላይ እኩይ ተግባርን ይፈጽሙ ዘንድ ባሰለጠናቸው ባሳደጋቸው ሰራዊቶቹ እየተከዳ እርቃኑን እየቀረ ስለመሆኑም በርካቶች እየተናገሩ ነው። ከመደበኛ መስመራዊ ውጊያዎች እስከ ሚስጥራዊ የቦምብ ድብደባ ጥቃቶችን በሚደረጉ ኦፕሬሽኖች በርካታ ሰራዊቶችን እያጣ እንደሆነ የሚነገርለት የብልጽግናው መንግስት በሰራዊቱ እየተከዳ ይገኛል። የተወደዳችሁና የተከበራችሁ ተመልካቾቻችን በሌሎች የመረጃ ጊዜ እስከምንገናኝ መልካሙን ሁሉ ተመኘን።